ነገ ኃጢአታችን የሚደመሰስበት ቀን ነው። ምክንያቱም ታምራቱና ተሩፋቱ እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆነ ቅዱስ አባት ተጋዳይ እንደ መላእክት ኑሮ እንደ ሰው ያረፈ አቡነ ገብረ መንፈስ ቅዱስ የዕረፍታችን መታሰቢያ ነውና ጌታችንን በዕረፍት ቀን ስምን ለጠራ ዝክርን ላዘከረ መታሰቢያ ላደረገ ቤተክርስቲያንን ለሰራት የገድልን መጽሐፍ ያነበበ የሰማ ያሰማውን እስከ 15 ትውልድ ምርላለሁ ብሎ በማይታበል ቃሉ ቃል ኪዳን ገብቶላችኋልና እንኳን ለታላቁ አባታችን አቡነ ገብረ መንፈስ ቅዱስ ዓመታዊ የዕረፍት መታሰቢያ በዓል በሰላም አደረሳችሁ። ሁላችሁም በኮሜንት አቡነ ገብረ መንፈስ ቅዱስ እያላችሁ ጻፉልኝ። ለሌሎች እንዲዳረስ ኮፒ ሊንክ ሼር ሪፖስት እያደረጋችሁ እስከ መጨረሻው ታሪካቸውን ተከታተሉ። አቡነ ገብረ መንፈስ ቅዱስ በተወለደባት ቀን ድንቅ የሆነ ስራን ሰራ። ተነስቶ ከእናቱ እቅፍ ወርዶ ከጨለማ ወደ ብርሃን ላወጣኝ ለአብ ለወልድ ለመንፈስ ቅዱስ ምስጋናውን እያለ ለስላሴ ሰግዷልና ምስጋና አቅርቧልና። ሕፃኑም 3 ዓመት በሆነው ጊዜ የእግዚአብሔር መልእክተኛ ቅዱስ ገብርኤል ወርዶ ሕፃኑን ከእናቱ እቅፍ አንስቶ ብዙ ባይታቢያን ወዳሉበት ገዳም ወስዶ በደጅ አኖረው። ወደ አበምኔቱም ወደ አባ ዘመደ ብርሃን ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ሁሉ ነገረው። በዚያም ጊዜ የነገሩ እውነት እንደሆነ ይረዳ ዘንድ አባ ዘመደ ብርሃን ተነስቶ ወደ ደጅ ወጣ። መልአኩም እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተሞልቶ አገኘው። እጅግም ደስ ብሎት ለእግዚአብሔር ሰገደ። ሕፃኑንም አንስቶ ሳመው፣ ታቅፎም ወደ በዓቱ አስገባው። በፍቅር በስነ ስርዓትም አሳደገው። የዳዊትን መዝሙርና ቤተክርስቲያን የምትቀበላቸውን መጻሕፍት ሁሉ ብሉያትን አዲሳትን አስተማረው። ከዚያም በኋላ ክህነት ይሰጠው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰደው። ጳጳሱም ባየው ጊዜ ደስ አለው። የዲቁና ማዕረግንም ሾመው። እንደ ቀዳሜ ሰማዕት ቅዱስ እስጢፋኖስ ጸጋንና ሞገስንም የተሞላ ሆነ። ከጥቂት ቀኖችም በኋላ በጌታችን ትእዛዝ ቅስና ተቀበለ። በጾም በጸሎት በስግደት በብዙ ትጋትም እየተጋደለ በበረሃ ውስጥ ብቻውን ኖረ። በበረሃ ብዙ ዘመናትን ሲኖር ነፍሱን ነፍሴ ሆይ ወቂ በእግዚአብሔር ፊት ራቁትሽን ትቆሚ ዘንድ እንዳለሽ እንግዲህ ጽኚ በርቺ ታገሺ ይላት ነበረ። ቆዳው ካጥንቱ እስኪጣበቅ ያለ መብል ያለ መጠጥ በእንዲህ ያለ ግብር በገድል ተጠምዶ ኖረ። ከእጽዋት ፍሬዎች ወይም ከእንጨት ስሮች አልተመገበምና ለስጋውም የሚጠቅም ምንም ምክንያት አልፈለገም። ከብዙ ዘመናት በኋላ ለአባታችን ለገብረ መንፈስ ቅዱስ እግዚአብሔር እንዲህ አለው፣ ከእንግዲህ በዓለም ካሉ ሰዎች ከካህናት ከመነኮሳት ወይም ከመመናን ሕዝባውያን እንዳያውቁ አደርግሃለሁ። እንዳንተ ካሉ በቀር አንተ ራሱ ብትፈቅድ እንጂ መላእክትም ይጎበኙሃል። የብርሃን ሰረገላም ይሆንልህ። መድረስ ወደምትሻበት ሁሉ ብረር። እኔን ማየት በፈለክ ጊዜ ከአባቴ ከመንፈስ ቅዱስ ጋር በሶስትነቴ ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ። በዚያም ከደይን የምታወጣቸው ነፍሳት አብዱላ አለው። ከዚያም በኋላ 60 አንበሶች 60 ነብሮች በፊት በኋላ አጅቦት ወደ ኢትዮጵያ ምድር ተጓዙ። የእግዚአብሔር መልእክተኛ ቅዱስ ገብርኤል ከአንበሶች ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራው ነበረ። ወደ ምድረ ከብድም አደረሰው። ከዚያም ወደ ልዩ ልዩ ተራራ ወደ ደብረ ስቋላ ወሰደው። አባታችንን በባህሩ ቆሞ ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱን ማዕዘን ተመለከተ። የኢትዮጵያ ሰዎች የሚሰሩት ኃጢአታቸው በዓይኖቹ ፊት የተገለጠ ሆኖ አየ። በራሱም ተዘግዝቆ ተወርውሮ ወደ ባህር ውስጥ ገባ። ሊኔ እጆች ፍጥረቶች የሆኑትን ካልማርክልኝ ከዚህ ባህር እንዳልወጣ በእግሮቼም እንዳልቆም በያው ስምህ እምላለሁ እያለ ማለ። እንዲህም ሆኖ 40 ቀን 40 ሌሊት ኖረ። ስምህን የጠራውን መታሰቢያን ያደረገውን እምርልሃለሁ የሚል ቃል ኪዳን በመልአክ አማካኝነት ወደ አባታችን መጣ። አባታችንም መልአኩን መላውን የኢትዮጵያን ሰው ካልማርክልኝ ከዚህ ባህር አልወጣም አለው። መልአኩም ካጠገቡ ሄደ። አባታችን ገብረ መንፈስ ቅዱስን በዚያ ባህር ውስጥ 100 ዓመት ኖረ። ስጋው ሁሉ አለቀ፣ ደሙም በባህር ውስጥ ፈሰሰ። አጥንቶቹም እንደ በረዶ ነጭ ሆነው ታዩ። አጋንንትም ከአራቱ ማዕዘን በየቀኑ 700 ሺህ 300 ሺህ የሆኑ በመምጣት በቀስታቸው ይነድፉታል። እስከ 100 ዓመትም አጥንቶቹን በሻፎ ድንጋይ ይፍቁለታል። ይህ ሁሉን መከራ ታግሶ በትዕግስት ሲቀበል ኖረ። ከዚያም በኋላ ጌታችን ወደ እርሱ መጥቶ ከባህሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስንም መላውን የኢትዮጵያን ሰው ምሬልሃለሁና ተነስተህ ውጣ አለው። ያን ጊዜም ወጣ። አጥንቶቹም እንደ ወንፊት ቀዳዳ የተበሳሱ ሆኖ ተገኙ። ጌታም ዳሰሰውና ጤነኛ አደረገው። ወደ ምድረ ከብድም ሰደደው። ከዚያም ወደ ላይ ወጥቶ ከፀሐይ በላይ ከሰማይ በታች እስከ 7 ዓመት ኖረ። ዳግመኛ ወደ ምድረ ከብድ ተልኮ እንደ አምድ የተተከለ ሆኖ 7 ዓመት ቆሞ ኖረ። ወደ ሰማይ ሲመለከት ቅንድቦቹን አልከደነም፣ ራሱን ወደ መሬት ዝቅ አላደረገም ነበር። እጆቹን ወደ ሰማይ ተዘርግተዋል። እነሆ ሰይጣንም በቁራ ተመስሎ መጣ። ዓይኖቹንም ወደ ሰማይ ያንጋጠጡ ሆኖ አገኛቸው። በራሱ ላይም ተቀምጦ 2 ዓይኖቹን አንቁሮ አሳወረው። እርሱ ግን ምንም ሳያጓደል እስከ 2 ሳምንት ድረስ እንደ ቀድሞ በመትጋት ሲጸልይ ኖረ። ከዚያም በኋላ ሚካኤልና ገብርኤል መጥቶ በፊቱ ቆሞ በ2 ዓይኖቹ ላይ እፍ አሉበት። ብርሃንም ተሰጥቷቸው እንደ ቀድሞ አዩ። ከሰማይ ታላቅ ኃይል ተሰጥቷልና ጠላቶችን ትበቀላቸው ዘንድ ወደ ዙቋላ ሂድ አሉት። ከዚያም መላእክት ካጠገቡ ሄዱ። እርሱም ተነስቶ ወደ ዙቋላ ተጓዘ። በጎዳናም ሲጓዝ 3 ሽማግሌዎች ከእንጨት ጥላ ስር በታች ተቀምጠው አየ። አባታችንም ባያቸው ጊዜ ሊሰወራቸው ብሎ በልቡ አሰበ። እነርሱም ፈጥኖ በእግዚአብሔር ዙፋን ተማጥነናል፣ 3ታችንም በጀርባ እያዘል ከአንዳንድ ምዕራፍ ሸኘን እንጂ አትተውም ብለው ተጣሩ። በመጣም ጊዜ ሁለመናቸው ሽበት የከበባቸው የደከሙ ሽማግሌዎቹን አገኛቸው። አንደኛውንም አንስቶ በጀርባው አዘለው፣ ወደ አንድ ምዕራፍም አደረሰው። ሽማግሌ
ሽማግሌውም ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆንክ አለው። አባታችንም ሽማግሌ ሆይ በምን አወከኝ አለው። ሽማግሌውም ሄደ ባልንጀሮቼን አምጣልኝ አለው። ተመልሶ ሁለቱን ወዳሉበት ደርሶ ሁለተኛውን ሽማግሌ በጀርባው ላይ አዝሎ ወደ ቀድሞ ሽማግሌ አድርሶ አብሮ አስቀመጠው። ሶስተኛም ተመልሶ ሶስተኛውን ሽማግሌ አዝሎ ሁለቱ ወዳሉበት አድርሶ በአንድነት አኖረው። አባታችን ገብረ መንፈስ ቅዱስም እነዚያን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግም ደስ ያሰኛል አላቸው። እነርሱ ግን ተነስተው ቆሙ። አንድ ሲሆኑ ሶስት ሲሆኑ አንድ መሆናቸውን ገለጡለት። የአባቶች አለቃ አብርሃም እንዳየ አየ። ያን ጊዜም የእግዚአብሔርን የጌትነቱን ክብር አየ። የእሊህ አረጋውያን ፊታቸው ተንቦገቦገ፣ ከፀሐይ ከመብረቅ ብልጭልጭታም 7 እጅ በራ። አባታችን በምስጢራት ጎርፍ የተዋጠ ሆኖ ፈራ፣ ተንቀጠቀጠ፣ በምድር ላይም ወደቀ። ህልምም የሚያልም መሰለው። ከዚያም ጌታችን አባታችንን አነካውና 100 ዓመት ያህል ስጋን ሲነድፉ አጥንቶችን ሲፍቁ የኖሩ አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ አለው። እኔ እንደወሰድኩ ባለማወቃቸው በባህር ውስጥ አለ በማለት በትዕቢት ላይ ናቸው። 7ቱ ሊቃነ መላእክትም ይረዷል፣ መባረክትም በፊት በኋላ ሆኖ ይከተሏል አለው። ያን ጊዜም አባታችን ገብረ መንፈስ ቅዱስ በመብረቅ ላይ ተጭኖ በረረ። እነዚህ አጋንንት ወዳሉበትም ወረደ። ደመናትም ከበቧቸው። መላእክትም በእሳት ሰይፍ መቷቸው፣ በመብረቅም አጨዷቸው። አመድም ሆኖ በነፋስ ላይ በተኗቸው። የእነዚህ አጋንንት ቁጥራቸው 700 ሺህ እልፍ ከ1 ሺህ ነበር። ከዚያ በኋላ ጌታ ክርስቶስን የካዱ ወዳሉበት ወደ ምዕራብ ሀገር ወሰደው። ነገስታቱና መሳፍንቱ መኳንንቱን በሚወጡበትና በሚገቡበት ጎዳና ላይ አቋመው። ጌታችንም በዚያ ጎዳና ብዙ መከራ ያገኛል፣ ግን በርታ ታገስ ብሎት በዚያ ተወው። በዚያንም ጊዜ የአረም ንጉሥ ጣዖታቱን አስይዞ መኳንንቱን ሰራዊቱን አስከትሎ በዚያ ጎዳና መጣ። አባታችን ገብረ መንፈስ ቅዱስን በጎዳና ውስጥ በተገናኙት ጊዜ ጣዖታቱ ወድቆ ተሰባበሩ። ንጉሱም አባታችንን ባየው ጊዜ አንተ ጠጉር ለባሽ ምንድነ ሰው ነህን? አለው። አባታችን አዎ ክብር ያለው የኢየሱስ ክርስቶስ ባሪያ የሆንኩ ሰው ነኝ ብሎ ለካቢ ንጉስ መለሰለት። ንጉሱም ዳግመኛ አባታችንን በዚያ አይሁድ በሰቀሉት ታምናለህን? አለው። አባታችንን በሰው ፊት አምንበታለሁ፣ ስለኔ በተሰቀለ አላፍርበትም። ስለኔ ብቻ የተሰቀለ አይደለም ስላንተና ካንተ ጋር ስላሉትም ነው እንጂ። ንጉሥ ሆይ የዘላለም ሕይወትን ታገኛለህ፣ እመንበት አለው። ንጉሱም ይህንን ነገር በሰማ ጊዜ ተቆጣ። ሰራዊቱን ጠርቶ በፍጥነት እሳት አንድደው ለተሰቀለው ለናዝሬቱ ሰው ባሪያ ነኝ የሚለውን ጠጉረ ለባሽ ወስዳችሁ ጨምሩት አላቸው። የእሳቱ ነበልባል በረጅም ዛፍ መጠን ከፍ ከፍ እስከሚል አነደዱት። አባታችን ግን ንጉሱና ሰራዊቱ ሁሉ እያዩት አልፎ በፈቃዱ ወደ እሳቱ ገባ። እሳቱም እንደ ወንዝ ውሃ ሆነ። ሰራዊቱም እጅግ አደነቁ። እኩሌቶቹ የክብር ባለቤት በሆነ በጌታችን ኢየሱስ ክርስቶስ አመኑ። ንጉሱም ሲያደንቁ ባየ ጊዜ ፈጽሞ ተቆጣ። ከ77 አርበኞች ጋር በቁጣ ተነስቶ ያደነቁትን ያመኑትን አንገታቸውን ቆረጠ። በዚያችን ቀን የተቆረጡ 140 ሺህ ሆኖ ተቆጠሩ። ንጉሱም የአባታችንን አንገት ሊቆርጥ ሰይፉን መዞ ተወርውሮ ሄደ። ያን ጊዜም ከመብረቅና ከነጎድጓድ ጋር ታላቅ ንውጽ ውስጥ ሆነ። ንጉሱንም ከሰራዊቱ ጋር አጠፋው። ከካዲ ንጉስ ጋር የሞቱ ቁጥራቸው 4000 እልፍ ሆነ። ጌታችንም አባታችን ገብረ መንፈስ ቅዱስን ጠላቶችን የኔን ጠላቶች አጠፋውልህ አለው። አባታችን ግን በመብረቅ የሞቱትን ሬሳቸውን ነፍሳቸውን መላእክተ ጽልመት ወደ ስቃይ ሲወስዷቸው ባየ ጊዜ መድኃኒታችንን እንዲህ ስሁታን ማርልኝ፣ ሰው ስሁት ከዳተኛ ነውና፣ አቤቱ አንተ ግን መሐሪ ይቅር ባይ ታጋሽም ነህና አለው። አባታችንም ይህንን ሲናገር ጌታችን ተሰወረ። አቡነ ገብረ መንፈስ ቅዱስም ከዚያ ሄደ። ታላቅ ገደልም አገኘ። እግሮቹንም በገመድ አስሮ በገደል ውስጥ ተዘግዝቆ ተሰቀለ። ሴጣንም መጥቶ ያችን ገመድ ቆረጣት፣ ወደ ታችም ተወርውሮ ወረደ። ቅዱስ ሚካኤልን ቀድሞ አባታችንን ያዘው። በእግር ላቁመ ወይስ በራስ አለው። በራሴ ቆም ዘንድ ተወኝ አለው። ትቶትም ሄደ። በዚያም በራሱ ቆሞ በጥርሶቹ ድንጋይ ነክሶ እስከ 30 ዓመት ኖረ። አንጀቱና ላው ሁሉ እየፈሰሰ አልቆ መላ አካሉ እንደ እንጨት ቅርፊት ሆነ። ከ30 ዓመት በኋላ መድኃኒታችን ኢየሱስ ክርስቶስ አባታችንን ገብረ መንፈስ ቅዱስ እያለ 3 ጊዜ ጠራው። እርሱም እነሆኝ ጌታዬ አለ። ጌታችንም እነዚያን ካዲዎች ምሬላለሁ፣ ከዚህ ተነሳ አለው። ያን ጊዜም የነቀሰውን ድንጋይ ትቶ ተነሳ። ጥርሱም ተነቅሎ ከድንጋዩ ተተክሎ ቀረ። ክንፎችም ተሰጥቶት እየበረረ ከእግዚአብሔር ፊት ደረሰ። ጌታውንም ከማርክልኝ ከስጋቸው ጋር ተነስተው በመጠመቅ ክርስቲያኖች ሁኑ ብሎ ለመነው። መድኃኒታችንም በሽተኞችን ልትፈውስ ሙታንን ልታስነሳ ስልጣን ሰጥቻለሁ። አሁንም ወደ ተገደሉት ሄደ፣ በመስቀል ምልክት በላያቸው አማትብ፣ ሕይወት መድኃኒት በሆነ ስሜ አስነሳቸው አለው። ያን ጊዜም በድኖቻቸው ወዳሉበት ሄዶ አስነሳቸው። አጥምቆም ክርስቲያኖች አደረጋቸው። ከእርሳቸውም ጋር ሄደ። ከዚህ ዓለም የሚለይበት ጊዜ በቀረበ ጊዜ መጋቢት 5 ቅዳሜ ሌሊት ለእሑድ አጥቢያ ኢትዮጵያን አብዝቶ ይወድ የነበረ በምግባር በገድል ፍጹም የሆነ ትሩፋቱ ያማረ የማይሰለች ተጋዳይ የክብር ኮከብ የማይናወጥ አምድ ወደቀ። የሰው ስርዓቱ ይህ ነውና የሰው ወገን ሁሉ መጨረሻው ይህ ነውና ይኸውም ሞት ነው። ብዙ ደክሟልና ስም አጠራሩ የተመሰገነ ገብረ መንፈስ ቅዱስ ከድካም ሁሉ አረፈ። የእግዚአብሔር ጻድቅ አቡነ ገብረ መንፈስ ቅዱስ 562 ዘመን ሲኖር ውሃ አልጠጣም፣ እህል ለመብላት አስቦ አያውቅም። የዛፍ ፍሬም አልቀመሰም። ለሰውነቱ ልብስን አልፈለገም፣ ይልቁንም ራቁቱን ኖረ እንጂ። በባህር ውስጥም ከዘንዶ ካዞ ጋራ ኖረ። ከተራራ ወደ ተራራ እየተዘዋወረ ከአንበሳና ከነምር ጋራ ኖረ።
ህመም የጀመረው መጋቢት 3 አርብ ቀን ነው። እርሱ ግን ከታመመ ጀምሮ እስከሚያርፍባት ቀን ድረስ እጆቹን በትምህርተ መስቀል አምሳል ዘርግቶ ህመሙን እየታገሰ ያለ እረፍት እየሰገደ ላቡ እንደ ደም ነጠብጣብ እስኪወርድ ድረስ እንባው እየፈሰሰ ስለ ፍጥረት ሁሉ ይጸልይ ነበረ። በመሸም ጊዜ ሰውነቱ ሁሉ ደከመ፣ መናገርም ተሳነው። መጠለያ በሌለበት ዱርም ወደቀ። ፍሬ ቅዱስ ዘርአ ቡሩክ ያዕቆብ፣ ብንያም፣ ዮሴፍ እረፍቱ እንደቀረበች የሰሙ ብዙ ቅዱሳን ከኢትዮጵያና ከግብጽ ወደ እርሱ መጡ። ከደዌ ብርታት የተነሳ ታሞ ከምድር ላይ ወድቆ ባዩት ጊዜ አደነቁ። ከዚያም በፊት ለስጋው እረፍት ሲሻ አመመኝ ደከመኝ ብሎ ሲተኛ አይቶት ያውቁም ነበርና ለዓይኖቹ እንቅልፍን ለቅንድቦቹ ሽልብታል ለጉንጮቹ ማንባትን እረፍትን ሳይሰጥ እንደ ብርሃን አምድ የተተከለ መስሎ ቆሞ ይኖር ነበር እንጂ። ገናማውያን ቅዱሳን ማረፉን በተረዱ ጊዜ ከእርሱ በመለየታቸው እጅግ አዘኑ፣ መሪር ልቅሶን አለቀሱ። ያለቀሱት ግን ቅዱሳኑ ብቻ አልነበረም፣ ምድርም ተራሮችም ኮረብቶችም ሁሉ አለቀሱለት እንጂ። ጻድቁ በሕይወቱ ሳለ በቁመቱ ቆሞ በመጸለዩ ስፍር ቁጥር በሌለው ስግደቱ የፈሰሰውን ላቡን የጠጡ ገድሉን የለበሱ ምድረ ከብድና ምድረ ስቋላም አለቀሱ። ዳግመኛም በዘመኑ ሁሉ አባት በሕይወቱም ቸር መጋቢ ሆኗቸው ነበርና 60 አናብስት 60 አናምርት አለቀሱ፣ ተጨነቁ። ቅዳሜ ሌሊት ለወደ አጥቢያ ከምሽቱ 7 ሰዓት በሆነ ጊዜ ያለባት በር ድንገት መላዋ ብርሃን ሆነች። ከሰማይ ነጎድጓድ ድምፅ ተሰማ። ጌታችን ከኃይላፍ መላእክት ከብዙ ቅዱሳን ጋር ወደ አባታችን መጣ። አባታችን በአፉ የነበረው የመጨረሻ ቃል አቤቱ የኢትዮጵያን ሕዝብ በሙሉ ማርልኝ፣ ቸርነት ለዘላለም ከነርሱ ጋር ይሁን ይል ነበር። ጌታችንም የመረጥኩ ወዳጄ ስለ ስሜ ብዙ ደከምክ፣ በረሃብ በጥም በብርድ በመራቆት በላብ በድካም ብዙ ገድል ተጋደልክ። በዘመኑ ሁሉ ፈቃዴን ፈጽማልና የለመንከኝን ሁሉ አደርግልሃለሁ። በምድር ስምህን የሚያስበውን ሁሉ እኔ በቸርነቴ አስባለሁ፣ በረከቴንም አበዛለታለሁ ብሎ ብዙ ቃል ኪዳን ሰጠው። ስሙን ለሚጠራ መታሰቢያን ለሚያደርግ እስከ 15 ትውልድ የምሕረት ቃል ኪዳን ሰጠው። የዕድሜው ዘመናትም 562 ሲሆን በሰላም በፍቅር አረፈ። ጌታችንም ነፍሱን ተቀበለ፣ አቅፎም ሳማት። በመላእክትም በቅዱሳን ሁሉ ምስጋና አሳረጋት። የጸሎቱ ኃይል ሁላችንን የክርስቲያን ወገኖች ይጠብቀን ለዘላለሙ አሜን። ይቆየን።